ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ፈጥኖ ደራሽ ድጋፍ ሰጪ ኃይሉ በሱዳንና በኢትዮጵያ ድንበር ላይ የምትገኘው ኩምሩክ ከተማ መቆጣጠሩን አስታወቀ። በሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይሎች RSF ከሱዳን ጦር ጋር ባደረገው ከባድ ውጊያ በብሉ ናይል ክልል የሚገኘውንና ስትራቴጂካዊ ጠቀሜታ ያላትንና ከኢትዮጵያ ጋር የድንበር ከተማ የሆነችውን ኩምሩክን በትናንትናው ዕለት ሙሉ በሙሉ መቆጣጠሩን አስታውቋል። የጦር ሰራዊቱ በበኩሉ ቦታውን ለቆ የወጣው በተከታታይ ለ3 ቀናት ያህል ከኢትዮጵያ በድሮንና በከባድ መሳሪያ ስለተደበደብኩ ነው ብሏል። የቡድኑ ቃል አቀባይ ባወጣው መግለጫ ላይ የRSF ታጣቂዎች ከሱዳን ጦር ጋር ያደረጉትን ከባድ ውጊያ ተከትሎ ከተማዋን መቆጣጠራቸውን፣ በርካታ የጦር መሳሪያዎችንና ጥይቶችን መማረካቸውን ገልጿል። የወታደራዊ ምንጮችና የአካባቢው አስተዳደር እንደገለጹት የሱዳን ጦር ከተማዋን ለቆ ለመውጣት የተገደደው ከኢትዮጵያ ግዛት ውስጥ ለ3 ቀናት ያህል በተከታታይ በተቃጡ የረጅም ርቀት ድሮኖችና የከባድ መሳሪያ ድብደባዎች ምክንያት መሆኑን ሱዳን ትሪቡን ዘግቧል። ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የኩርሙክን ከተማ የተቆጣጠረው ከ2 ቀናት በፊት በብሉ ናይል ክልል በከፈተው ሰፊ ጥቃት ሌላኛውን ቁልፍ የድንበር ከተማ ቄሳን ከተቆጣጠረ በኋላ ነው። የሱዳን ጦር በቅርብ በዚህ አካባቢ የተቃጣበትን ጥቃት መመከቱን ማስታወቁ አይዘነጋም። ከብሉ ናይል ክልል ዋና ከተማ ኤድ ዳይማዚን በ136 ኪሎ ሜትር ርቀት ላይ የምትገኘው ኩምሩክ ወደ ኢትዮጵያ የሚያስኬድ ትልቅ የድንበር ማቋረጫና ወታደራዊ አቅርቦት መስመር በመሆኗ በሁለቱም ወገኖች ዘንድ ከፍተኛ ስትራቴጂካዊ ቦታ እንደሆነችና ተፈላጊነቷም በዛው ልክ መሆኑን ዘገባው አመላክቷል። ከህወሓት ጋር ምንም አይነት ድርድር አያስፈልግም ሲሉ አምባሳደር ሱሌማን አሳሰቡ። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በኤክስ ገጻቸው ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦር እሳት የተሸፈነና ግብዓተ መሬቱ ሲቃረብ ሁልጊዜም በድርድር ስም እንደሚያመልጥ ገልጸዋል። በዚህም ዳግም በመደራጀት የኢትዮጵያ ህዝብ ላልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበዋል። በአሁኑ ወቅትም መንግስትን አፍርሶ ሀገርን ለመበተን ጀምሮት የነበረውን ጦርነት ገና ሳይጀመር እንደማይሳካለት ሲረዳ በድርድር ስም የይድረሱልኝ ልመና እያሰማ መሆኑን እና ደጋፊዎቹም ቡድኑን ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማያውቅ ያስታወሱት ሱሌማን ደደፎ አሁንም ይህንን ቡድን በትኖ መሪዎችን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ እህል አርሶ በነፃነት የመጠቀም እንዲሁም ላለፉት 5 አስርት ዓመታት ከታገተበት አፈና ነፃ የመውጣት መብት ሊረጋገጥለት እንደሚገባ በመግለጽ አቋማቸውን አንጸባርቀዋል። ስምረት ፓርቲ በትግራይ ክልል እየተያየ ያለው የፖለቲካዊና ሰብአዊ ቀውስ እንዳሳሰበው ገለጸ። ዴሞክራሲያዊው ስምረት ትግራይ ስምረት ፓርቲ በትግራይ ክልል የከፋ ፖለቲካዊና ሰብአዊ ቀውስ መፈጠሩን ገልጾ በፕሪቶሪያው ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር ስምምነቱን በመጣስ የክልሉን ሰላምና ደህንነት አደጋ ላይ ጥሎታል ብሏል። የአሁኑ የክልሉ አስተዳደርና የህዝብ ጥያቄን ከመመለስ ይልቅ የቡድን ጥቅሙን ለማስጠበቅ ወደ ጦርነት መግባቱን በትናንትናው ዕለት ባሰራጨው በወቅታዊ ጉዳዮች ላይ በተሰጠ መግለጫው ጠቁሟል። አስተዳደሩ በውጭ ኃይሎች ተልዕኮ በመመራት ትግራይን ለከፋ ችግር ዳርጓል ያለው ፓርቲው በክልሉ እየታየ ያለው ሰብአዊ ቀውስ እንዳሳሰበው ገልጿል። በክልሉ እየተካሄደ ያለው ህገወጥ የንብረት ሽያጭና ዘረፋ ሌላው የድርጅቱ ስጋት ነው። በተለይም በህግ የተጠበቁ ቅርሶችና ህንፃዎች ለይስሙላ ጨረታ ቀርበው መሸጣቸው ተቀባይነት እንደሌለው ገልጾ ባለሀብቶች ከዚህ ተግባር እንዲቆጠቡ መክሯል። ወጣቶች ከፍላጎታቸው ውጪ ወደ ጦር ግንባር እየተወሰዱ መሆኑን የጠቀሰው ፓርቲው ይህ ድርጊት የትግራይን አንድነት የሚፈታተን መሆኑን አስታውቋል። በደቡብ ትግራይ በደረሰ የድሮን ጥቃትና ግጭቶች ለደረሰው ጉዳት የጦር ቀስቃሽ አካላት ተጠያቂ መሆናቸውንም
ገልጿል። ዲሞክራሲያዊ ስምረት ትግራይ ፓርቲ በክልሉ የተፈጠረውን ቀውስ በሰላማዊ መንገድ ለመፍታት ከሌሎች ለውጥ ፈላጊ ኃይሎች ጋር እየሰራ መሆኑንም አስታውቋል። ፌዴራል መንግስትና ዓለም አቀፍ ማህበረሰቡ በክልሉ ሰላም እንዲሰፍን ድጋፍ እንዲያደርጉም ጥሪ አቅርቧል። የዘውዱ ሀፍቱ ገዳዮች ነፃ መውጣት ተቃውሞ አስነሳ። ፍርድ ቤቱም ምላሽ ሰጥቶበታል። በመቀለ ዘውዱ ሀፍቱን በመግደል የዕድሜ ልክ እስራት የተፈረደባቸው ያሬድ ገብረስላሴና አንገሶም ኃይለማርያም በነፃ መለቀቃቸውን 9 የሴቶች መብት ተቋማት ተቃውመዋል። ማህበራቱ ወንጀለኞቹ በነፃ መሰናበታቸው ዘውዱን ለሁለተኛ ጊዜ እንደ መግደል ነው ሲሉም ተደምጠዋል። ዘውዱ ነሐሴ 2015 ዓመተ ምህረት ከጓደኛዋ ጋር ሳለች በተሽከርካሪ ተጠልፋ ጾታዊ ጥቃት ተፈጸመባት። ለመቃወም ስትሞክርም ተገድላለች። ጉዳዩ ሰበር ሲደርስ ዋናው የስልክ ማስረጃ በመጥፋቱና የፍርድ ቤት ትዕዛዝ ለ5 ወራት ሳይፈጸም በመቆየቱ ተከሳሾች ነፃ ወጥተዋል። ማህበራቱ የመጀመሪያው ፍርደኛ አባት የሆኑት ኮሎኔል ገብረስላሴ በላይ በጉዳዩ ላይ ጣልቃ መግባታቸውን ጠቅሰው የዘውዱ ምስክር ሰምሃል ለ8 ወራት ያለ ክስ መታሰሯን አስታውሰዋል። የትግራይ ክልል ከፍተኛ ፍርድ ቤት ውሳኔው ነፃና ገለልተኛ በሆነ ሁኔታ እንደተሰጠ አስረድቷል። በውሳኔው ቅሬታ ያላቸው ለይግባኝ ሰሚ ፍርድ ቤት መቅረብ እንደሚችሉም ጠቁሞ በፍርድ ቤቱ ላይ ጫና ማሳደር ተቀባይነት እንደሌለውም አስጠንቅቋል። አፋር ክልል ዝናብ ባለመጣሉ የእንስሳት ሞትና የሰው መፈናቀል አስከተለ። በአፋር ክልል በተከሰተ ብርቱ የውሃ እጥረት የቤት እንስሳት እየሞቱ መሆኑን አርብቶ አደሮች ተናገሩ። በክልሉ በሚገኙ ወረዳዎች ባለፉት 12 ወራት የጣለው ዝናብ ዝቅተኛ በመሆኑ በተከሰተ ድርቅ ለውሃ እጥረት መዳረጋቸውን ነዋሪዎቹ ገልጸዋል። አፋር ክልል የተከሰተው የውሃ እጥረት የእንስሳት ሞት ማስከተሉ በክልሉ ኮሪ ወረዳ ሰዎች ወደ ከተማ መሸሽ መጀመራቸውን፣ በያንጉዲ ወረዳ ደግሞ የቤት እንስሳት እየሞቱ መሆኑን ዶቼ ቬለ ያነጋገራቸው አርብቶ አደሮች አስረድተዋል። በአፋር ክልል ውስጥ የሚገኘው የያንጉዲ ወረዳ ላለፉት 12 ወራት ዝናብ በመቀነሱ አርብቶ አደሮች ለራሳቸውም ይሁን ለእንስሳት የሚሆን የመጠጥ ውሃ ቸግሯቸዋል። የወረዳው ነዋሪ የሆኑት አቶ አሊ አብዱራህማን በውሃ እጥረት ምክንያት እንስሳቶች እየሞቱ መሆኑንም ተናግረዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከነሐሴ 5 እስከ 14 ቀን 2018 ዓ.ም ባሉት 10 የክረምት ቀናት በሚጥል ዝናብ ምክንያት በሀገሪቱ የሚገኙ ተፋሰሶች ከመካከለኛ እስከ ከፍተኛ መጠን የሚደርስ የገጸ ምድር ውሃ ፍሰት እንደሚኖራቸውም አስታውቋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የ2018 ዓ.ም የ8ኛ ክፍል ክልላዊ ፈተና ውጤት ይፋ ሆኗል። ፈተናውን ከወሰዱ 31159 ተማሪዎች መካከል 20618 ተማሪዎች ወይም 66.2% ማለፋቸውን የክልሉ ትምህርት ቢሮ ገልጿል። በክልሉ የመደበኛ ተማሪዎች የማለፊያ ነጥብ 50% እና ከዚያ በላይ ሲሆን ለአርብቶ አደርና ልዩ ድጋፍ ለሚሹ አካባቢ ተማሪዎች 47% እና ከዚያ በላይ መሆኑ ተገልጿል። ትራምፕ በኢራን ላይ ወታደራዊ እርምጃ የመውሰድ ወይም በኢኮኖሚ የማንበርከክ አማራጭን ይፋ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በኢራን ላይ የምትከተለውን ስትራቴጂ በተመለከተ በሰጡት አዲስ መግለጫ አሜሪካ በቴህራን ላይ የምታደርገውን የኢኮኖሚ ጫና አጠናክራ በመቀጠል ኢኮኖሚዋ ሙሉ በሙሉ እንዲቀጭጭ ማድረግ ወይም ደግሞ ከባድ ወታደራዊ ጥቃት መሰንዘር የሚሉ ሁለት ዋና አማራጮች እንዳሏት ገልጸዋል። ከሪያል አሜሪካስ ቮይስ ሚዲያ ጋር ባደረጉት ቃለ ምልልስ ትራምፕ የኢራን ኢኮኖሚ ከባድ ቀውስ ውስጥ መውደቁንና ሀገሪቱ እስከ 300 የሚደርስ የዋጋ ንረት ኢንፍሌሽን ገጥሟታል ብለዋል። የሀገሪቱ ገንዘብ ዋጋ የሌለው መሆኑንና መንግስት ለወታደሮቹ ደሞዝ መክፈል በመቸገሩ ምክንያት ወታደሮች ክፍላቸውን እየለቀቁ መሆናቸውን የጠቀሱት ፕሬዝደንቱ ይህ ሁኔታ ዘላቂ ሊሆን አይችልም ሲሉ ገልጸዋል። በተጨማሪም ትራምፕ አሜሪካ የታገዱ የኢራን ሀብቶችና ገንዘቦች ላይ ሙሉ ቁጥጥር እንዳላት ገልጸዋል። የነበራቸውን ብዛት ያለው ገንዘብ እኛ እንቆጣጠረዋለን፣ በእጃችን ላይ ሙሉ ቁጥጥር አለ፣ እኔ ባንከራቸው ነኝ ሲሉ የተናገሩት ትራምፕ ኢራን አሁን ባለው ሁኔታ ብድር ማግኘት አለመቻሏንም ጠቁሟል። በዲፕሎማሲያዊ ንግግሮች በኩል የኢራን ባለስልጣናት ተንኮለኛ ተደራዳሪዎች እንደሆኑ የገለጹት ፕሬዝደንት ትራምፕ ከዲፕሎማቶች ጋር
በስምምነት ከተስማሙ በኋላ ለሚዲያ ወጥተው አልተስማማንም በማለት ይክዳሉ ሲሉ ከሰዋቸዋል። ዋና ዓላማቸው ኢራን የኒውክሌር መሳሪያ እንዳታገኝ ማገድ መሆኑን ያረጋገጡት ትራምፕ የኢኮኖሚ ማዕቀቡን በማጠናከር ሀገሪቱን በራሷ መንገድ እንድትወድቅ ማድረግ ወይም ደግሞ በኃይል መምታት የዋሽንግተን ቀጣይ ትኩረት አቅጣጫ እንደሆነም አብራርተዋል።